የእግዚአብሔርን ቃል ይመክሩናል፣ ያስተምሩናል። ተረጋጉ፣ አናስረዝምም። ቅልጥፍ ባለ ሁኔታ ነው። ተረጋጉ። ጊዜ ታምረ ማርያም ሰው ሆነ እንደው ሰምቶ ይሄድ የሚለው ብቻ አትያዙ። ይቀመጥና ቃሉን የሚሰማ የሚለውንም ያዙ። አትሄዱ፣ ግድ የለም። እግዚአብሔር ከመምህራችን ጋር አድሮ ያስተምረናል። እግዚአብሔር መንፈስ ቅዱስ እሳቸው የሚናገሩበትን የምናስተውልበትን አስተዋይ ልቦና ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምን ያበቆ ለሰብ ለእመ ኩሎ ዓለመ ረባ ወነፍሶ ሀቡለ። ክቡር አባታችን መምህራችን መላከ ገነት ዘማርያም ሙጬ የዚህ ታላቅ ደብር አስተዳዳሪና የዚህ ሁሉ መንጋ ጠባቂ፣ ክቡራን እና ንዑዳን አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ የተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የእናታችን የቅድስት ሐና ወዳጆች ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በዕድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ይሄ ወቅቱ እንደ ቤተክርስቲያናችን አስተምሮ በተለይ በቅዱስ ያሬድ የምስጋና ወይም የዝማሬ ስልት ማለት ነው ከመስከረም 1 ጀምሮ እስከ መስከረም 8 ዮሐንስ ተብሎ ይጠራል። ከመስከረም 9 ዘካርያስ ነው። ከመስከረም 10 ጀምሮ እስከ መስከረም 14 ዘመነ ፍሬ ወይም ፍሬ ተብሎ ይጠራል። ከመስከረም 15 እስከ መስከረም 25 ደግሞ ዘመነ መስቀል ወይም መስቀል ተብሎ ይጠራል። ከመስከረም 26 ጀምሮ እስከ ህዳር 6 ያለው ደግሞ ዘመነ ጽጌ አሁን ያለንበት ማለት ነው። የእመቤታችን የቅድስት ድንግል ማርያም ስደት የተጀመረው ግንቦት 24 ቀን ነው። ከግንቦት 24 ቀን ጀምሮ እስከ ህዳር 6 ድረስ ስደቷ ይታሰባል። በማቴዎስ ወንጌል ምዕራፍ 2 ላይ ተመዝግቦ እንደምናገኘው። ነገር ግን የህዳር 24ቱን ቤተክርስቲያን ወደዚህ ወደ መስከረም 26 አምጥታ እንዲታሰብ ያደረገችው በተፈጥሮ ወቅቱ የአበባ ወቅት ስለሆነ እመቤታችን ቅድስት ድንግል ማርያም ደግሞ በአበባ ስለምትመስል በጸሎታችንም በአንቲ ውእቱ ጽጌ መዓዛ ሰናይ መዓዛው መልካም የሆነ አበባ አንቺ ነሽ ብለን እንደምናመሰግናት መዓዛው መልካም የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ መዓዛ አንድም ንጽህናዋ፣ ቅድስናዋ፣ እናትነቷ፣ አማላጅነቷ፣ ድንግልናዋ መዓዛ መልካም መዓዛ ተብሎ እሷ በአበባ ተመስላለች። ስለዚህ የአበባን በዓል፣ የአበባን ስደት፣ የአበባን በረከት በአበባ ከተመሰለችው ከእመቤታችን ከቅድስት ድንግል ማርያም በረከት ለማግኘት በአበባ ወቅት ይህንን በዓል ማሰብ አግባብ ነው ብሎ አባቶቻችን በዚህ ወቅት እንድናስበው አድርገዋል። በሶስት ወገን ነው ይህንን ዘመነ ጽጌ ወይም ወርሃ ጽጌ የምናሳልፈው። አንዱ እንደምታውቁት ሊቃውንተ ቤተክርስቲያን በየሳምንቱ ቅዳሜ ከምሽቱ 2 ሰዓት 3 ሰዓት ጀምሮ ሌሊቱን ሙሉ የተዘጋጀውን ማህሌት ማህሌተ ጽጌ በእመቤታችን በቅድስት ድንግል ማርያም ስም የተሰናዳውን ምስጋና እያመሰገኑ ማህሌቱን እየዘመሩ እሷን እየጠሩ ልጇን እየተማጸኑ የእናትና የልጁን ስደት አስበው የኛ ስደት እንዲቆም እየተማጸኑ ሌሊቱን ሙሉ ያድራሉ። እንደገና ቅዳሴ ማርያም ይቀደሳል። ከዛ ምእመናን ደግሞ ሌሊቱን ሙሉ በምስጋና በጸሎት ያደሩ አባቶቻቸውን ሊቃውንቱን ለመመገብ እህልዋ ይዘው በዚህ ቀን በሰንበት ወደ ቤተክርስቲያን ይመጣሉ። የስደተኛ በዓል ስለሆነ ቤተክርስቲያን የተሰበሰቡ ነዳያኑን ደጅ የሚጠኑትን አገልጋዮቹን በሙሉ ይመግባሉ።
የበረቱት የጸሎትና የጾም ህይወታቸው የሆነው ደግሞ ባህታውያን በጾም ያስቡታል። አንዳንድ ምዕመናንም ይህንን ጾም የጽጌ ጾም ብለው ይጠሩታል። ምዕመናን ናቸው። በቤተክርስቲያን የጽጌ ጾም የሚባል የለም፣ የፈቃድ ጾም ነው። ይሄ ወቅቱ ዘመነ ጽጌ ወርሃ ጽጌ ይባላል። ግን መጾም ይቻላል፣ መንቀፍ ግን አይቻልም። ጾመኛ ነኝ ብሎ ማወጅም አይቻልም። አንዳንድ ምዕመናን በየዋህነት ሲታዘዙ ለቤተክርስቲያን ጥሩ ምግብ ያመጣሉ፣ የፍስክ ምግብ ያመጣሉ። ፍየሉንም በጉንም አርደው ካህናቱን ይመግባሉ እና ቡራኬ ጉረሱ ሲባሉ ጾመኛ ነኝ ይላሉ። ይሄ ፈሪሳዊነት ነው። ካህኑን እየመገቡ እኔ ጾመኛ ነኝ አይባልም። እና የፈቃድ ጾም ነው፣ ግን በስውር መጾም እንችላለን። ባልና ሚስት ሳትጣሉ ተፈቃቅዶ ማለት ነው። ሚስት እኔ ጾመኛ ነኝ እያለች ባል ደግሞ ለምን ጾም ያለች ሳይ የምንጣላበት እና የምንደባደብበት ጾም አይደለም። በፈቃዳችን ነው እና በሶስት ወገን ይታሰባል። ከዚህ ዕለት ረድኤት በረከት ያሳትፈን። አሁን ስለ ወርሃ ጽጌ አላስተምርም፣ ምክንያቱም ከገባ ቆይቷል። ሊቃውንቱ ደግሞ በዚህ ቦታ ላይ የታወቀ ነው። ከድሮ ጀምሮ የሊቃውንት ቦታ ስለሆነ በሚገባ ታውቁታላችሁ። ይሄው በተግባርም እየገለጣችሁት ስለሆነ በሕይወታችን ዙሪያ ትንሽ ባነሳሁት ርዕስ ላይ እንነጋገርና ትምህርቴን አጠቃልላለሁ። የምስጢር ባለቤት ፈጣሪያችን ጥበቡን ምስጢሩን እንዲገልጥልን በድጋሚ መልካም ፈቃድ ይሆንልን። ምን ይበቀው ለሰብ ለእነ ኩሎ ዓለመ ረባ ወነፍሶ ሀጉለ። ሰው ዓለምን ሁሉ ቢያተርፍ፣ ሰው ዓለምን ሁሉ ቢገዛ፣ ዓለምን ሁሉ ቢነዳ፣ በእጁ ጨብጦ በእግሩ ረግጦ እሱ ያሰበውን የፈለገውን ብቻ ሳይሆን ለሱ ቅን የሚያስቡ ሰዎች የፈለጉትን መልካም ነገር በሙሉ ቢይዝ፣ ፊቱ ቢቀላ፣ ደረቱ ቢሰፋ፣ ሰውነቱ ቢወፍር፣ የላመ የጣመ ቢመገብ፣ የደመቀ የሞቀ ቢለብስ፣ ቢነዳ ቢገዛ በስጋው፣ በነፍሱ ግን ከተጎዳ፣ ነፍሱ ገሃነመ እሳት የምትጣል ከሆነ፣ ነፍሱ ወደ ጨለማ የምትወረወር ከሆነ ምን ይጠቅመዋል? ሰውነቱ ስጋው ቢወፍር፣ ሰውነቱ ቢደላው ቢመቸው፣ በዚህ ዓለም ላይ ቢገዛ ቢነዳ፣ በስጋው ተንቀባሮ ኖሮ ሲሞት ግን ነፍሱ ወደ ገሃነመ እሳት ብትጣል ምን ይጠቅመዋል? ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ቁጥር 26 ላይ የተናገረው ቃል ነው። ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ነፍሱን ለማዳን ለማትረፍ ምን ይሰጣል? የሰው ልጅ የገሃነመ እሳትን ስቃይ ምረረ ገሃነመ እሳትን ምረረ ገሃነምን ጣዕመ መንግሥተ ሰማያትን የመንግሥተ ሰማያትን ጣዕም ባያውቅ ባይረዳ ነው እንጂ ነፍሱን ወደ መንግሥተ ሰማያት ለማስገባት ነፍሱን ከገሃነመ እሳት ለማዳን ክፈል ስጥ ቢባል አልሰጥም የሚለው የሚሟገትለት ምን አለው ይላል። እኔ በጣም አዝናለሁ። ቃለ እግዚአብሔር ሲነገር ቤተክርስቲያን ከመጣን በኋላ እባካችሁ ቁጭ በሉ፣ እባካችሁ ተረጋጉ ተብሎ ሲለመን በጣም ያሳዝናል። በጣም ያሳዝናል። ሰው ቤተክርስቲያን መጥቶ ካልተረጋጋ የት ነው የሚረጋጋው? ሰው እዚህ መጥቶ ስለ ነፍሱ ካላሰበ የት ነው ስለ ነፍሱ የሚያስበው? ቀበሌ መቼም ስለ ነፍስ ማሰብ አይቻልም። ገበያም ስለ ነፍስ ማሰብ አይቻልም። መስሪያ ቤትም ስለ ነፍስ አይታሰብም። ስለ ነፍስ የምናስበው የት ነው? ስለ ነፍስ ለማሰብ ክፈሉ ቢባል አንከፍልም የምትሉት ምን አላችሁ? ጉልበታችሁን ነው ነፍሳችሁን ለማትረፍ? ጊዜያችሁን ነው አንከፍልም የምትሉት? ገንዘባችሁን ነው? አላወቃችሁትም። የገሃነመ እሳትን ስቃይ አላወቃችሁትም። የመንግሥተ ሰማያትንም ጣዕም አልተረዳችሁትም። ዝም ብላችሁ ነው የምትመላለሱት ይለናል አምላካችን። እግዚአብሔር ከገሃነመ እሳት ሁላችንን ይጠብቃል። አሜን። ነፍስ ለማትረፍ ነው እዚህ የመጣው።
ነፍስ ተኮር ነው የቤተክርስቲያን አገልግሎት። ነፍስ ተኮር ነው ጩኸቷ፣ ልመናዋ፣ እሬ የምትለው ነፍሳችንን ለማዳን። ክርስቶስ ወደዚህ ምድር የመጣው ነፍሳችንን ለማትረፍ ነው። የሚገርም ነው። ይሄ ቤተ መቅደስ የስጦታ ቤተ መቅደስ ነው። የስጦታ ቤተሰቦች የሚታሰቡበት ነው። እናታችን ቅድስት ሐና እና ቅዱስ ኢያቄም ስጦታ ሰጥተዋል። ዓለም ሁሉ እንዲድንባት ምክንያት የሆነች ለአንዲት ልጃቸውን እመቤታችን ቅድስት ድንግል ማርያምን ገና ሰው ሳትለምድ ምግብ ሳትለምድ በ3 ዓመቷ አምጥተው ወደ ቤተ እግዚአብሔር አስገብቷታል። ከዚህ የበለጠ ስጦታ ይገርም ነው። አንዲት ልጃቸውን ነው አስረክበው የሄዱት። እኛ አሁን ገንዘብ እንለምናለን፣ 100 ብር እንለምናለን ትኬት ለመግዛት ማለት ነው። በጣም የሚደንቅ እኮ ነው። አንዲት ልጃቸውን እነሱ እኛን ይበልጡናል በስጦታ። እኛ ጊዜያችንን መስጠት አቅቶናል። 1 ሰዓት 2 ሰዓት ለቤተ እግዚአብሔር መስጠት አቅቶናል። ገንዘባችንን መስጠት አቅቶናል። ዝናችንን ክብራችንን መስጠት አቅቶናል። አዲስ ልብስ የለበስን ጊዜ ራሱ ታቦት ወጥቶ ተንበርክከን አንሳለን። በእጃችን መሬቱን እነጋና እንስበዋል። ትንሹ አፈር ትልቁን አፈር ይጠየፈዋል አይገርም? ትልቁ አፈር ላይ ይንጠባረራል ትንሹ አፈር ማለት ያው ቤተክርስቲያን ውስጥ ምንም አንሰጥም፣ ንፉጎች ነን። የስጦታ ቤት ነው። ልጃቸው እመቤታችንስ እሷ ደግሞ ብትገርም ናት። ከወላጆቿ ስጦታ ተምራ ራሷን የሰጠችው ለክርስቶስ ለእግዚአብሔር ራሷ ጸንሻለሽ ትወልጃለሽ ይኩነን በከመ ትቤ እንዳልክ አንተ እንደ ፈቃድህ ይሁን ይደረግልኝ። እመቤታችን ይኩነን ባትኖር ዓለም አይድንም ነበር። ፈቃዷ ተጠብቆ ተጠይቆ ነው በማኅፀኗ ያደረው። ራሷን ሰጠች። ራሱን ሰጠን ክርስቶስ። ትንሽ ነገር ነው። ነፍሳችንን ለማትረፍ ትንሽ ነገር ነው የምንጠየቀው። እሺ ግዙ፣ ንዱ፣ ብሉ፣ ጠጡ፣ ልበሱ፣ ኑሩ እንደፈለጋችሁ። ግን ነፍሳችሁ ወደ ገሃነመ እሳት ብትጣል ምን ይጠቅማችኋል? የቤተክርስቲያን ጉዞዋ ቅድም እንደነገርኳችሁ ነፍስ ተኮር ነው። አንድ ምሳሌ ልንገራችሁ። ለነፍሳችን ብለን የምንሰራው ስራ ለስጋችን ይተርፈናል። ለስጋችን ብቻ ብለን የምንሰራው ስራ ለነፍሳችን አይተርፋትም። የስጋ ህይወታችንን ለማሳለጥ የስጋ ህይወታችንን ለመምራት ይጠቅመን ይሆናል። ያ ዓለማዊው ትምህርት፣ ዓለማዊው ዕውቀት፣ ንግዱ ምንም ችግር የለውም። ሰርተን በላባችን ወስጥ መኖር እንድንችል ተነግሮናል። ማንም በማንም አይመቀኝም፣ ችግር የለውም። በዚያ ዓለም ላይ ያለውን ኑሮ ለማሳለጥ ሁሉ ችግር የለውም። ብዙ ሀብት ብናገኝ ከሌሎቹ በተለየ መልኩ ጥሩ ፍራሽ መግዛት እንችላለን። አንዳንድ ፍራሾች እንደውም አሉ ሙቅ ውሃ የሚሞሉ ፍራሾች ምቾት እንዲሰጡ ማለት ነው። ከስፕሪንግ ፍራሽ በላይ ማለት ነው። የፈለገ ገንዘብ አውጥተን ፍራሽ ብንገዛ ውድ ፍራሽ እንቅልፍ መግዛት እንችላለን? ይገርም እንችላለን። ዋናው ጉዳይ የተያዘው በእግዚአብሔር። ጥሩ ምግብ መርጠን ልንበላ እንችላለን። የበላነውን ምግብ ራሳችን ማዋሃድ እንችላለን። እዚህ ውስጥ እንችላለን? አንችልም። ጥሩ መድኃኒት፣ ውድ የሆነ መድኃኒት ከውጭ ሀገር ድረስ ማስመጣት እንችላለን። ጤና መግዛት እንችላለን? አንችልም። ትልልቅ ጉዳይ የተያዘው በእግዚአብሔር አይገርም? ዓለም የሚንጠባረረው እግዚአብሔር ላይ። ለምሳሌ ረቡዕ ቀን ጾም ነው ብላችሁ የጾም ምግብ ትሰራላችሁ። ለነፍሳችሁ አድልታችሁ ጾም ነው ነፍሴን ማትረፍ አለብኝ ብላችሁ ረቡዕ ዕለት የሰራችሁትን የጾም ምግብ ሽሮ ማታ ላይ በልታችሁት ቢተርፋችሁ በንጽህና ከተቀመጠ በማግስቱ ሐሙስ ጾም የለም። ስለዚህ የጾም ብላችሁ የሰራችሁት የረቡዕ ምግብ ሐሙስ ዕለት ይበላል አይበላም? ይበላል አይበላም? ይበላል። ሐሙስ ደግሞ ፍስክ ነው። ለስጋችን አድልተን የፍስክ ምግብ ሰራ፣ ስጋ ወጥ ነው። ሐሙስ ራታችንን በላ ተረፈ ስጋ ወጥ። በማግስቱ ምንድነው የሚሆነው? ዓርብ። ይሄ ሐሙስ የተረፈን ስጋ ወጥ ለስጋችን ብለን የሰራነው ዓርብ ዕለት መብላት ይቻላል? ለምን? ጾም ነው። በዚህ ዓለም ላይ እንደዚህ ነው። ለስጋችን ብቻ የሰራነው ለነፍሳችን የተረፈ
የገነባነው ለነፍስ አይሆንም። የገዛነው መኪና ለነፍስ አይሆንም። ስልጣናችን ለነፍስ አይሆንም። የሰበሰበው ሀብት ለነፍስ አይሆንም። ዘመዶቻችን ለነፍሳችን አይሆንም። ነገሩን ሊያሳልጠው ይችላል። ለስጋችን ይጠቅመናል። ግን ስንት ሰዓት ነው ለነፍሳችን የምንሰጠው? ስንት ሰዓት ለነፍሳችን ትኩረት አድርገን እናስቀድሳለን? ትናንትና ከተማው በሙሉ ጩኸት ነበር። ምንድን ነው ብዬ ስጠይቅ እግር ኳስ ነው። እግር ኳስ ይታያል። 2 ጨዋታ በተከታታይ የሚታዩ። አንድ ጨዋታ ግማሹ 45 ደቂቃ፣ ግማሹ 45 ደቂቃ፣ አንዱ 1 ሰዓት ተኩል። 2 ጨዋታ 3 ሰዓት ነው። ገንዘብ የሌላቸው ወጣቶች አይነበረ በመስኮትና በበር ከመጠጥ ቤት ውጪ ቆመው ያሉ ነበር 3 ሰዓት ሙሉ። 30 ደቂቃ ቅዳሴ መቆም አይችልም። አየው ወገቡን ያሟል። አቡነ ዘበሰማያት ተረጋግቷል። ያዛገዋል፣ ያጥወለውለዋል። 45 ደቂቃ አፍጥጦ ኳስ ያለ። አሁን ያ ክርስቲያኖች ነው ለኳስ ያለን ጊዜ ለቅዳሴ የምንነፍገው፣ ለኳስ ያለን ጊዜ ጸሎት ለማድረግ የምንነፍገው እኛ ለነፍሳችን እየሰራን ነው። ኳሱ ራሱ ለስጋችን አይጠቅምም። ከነ መፈጠራችን አያውቁንም ተጫዋቾቹ። ከነ መፈጠራችን ደሞዝ የሚበሉት እነሱ ናቸው። ጥሩ ጥሩ መኪና የሚነዱት እነሱ፣ የሚኖሩት እነሱ ናቸው። አጨብጫቢዎች ነን። አጨብጫቢዎች ፎቶአቸውን ሰቅለን እንላለን፣ እንፈነካከታለን፣ ቁማር ብር እናስይዛለን። ደንታ ቢሶች ነን። እንዲሁ እየተጫወቱብን እያከክን እየረዱን ይኖራሉ። ራባውያን ማለት ስለ ነፍሳችን ምንም አባታችን ወይ በግዛችን አንድ ወጣት ነጠላ መልበስ አይችልም። ነጠላ ለብሶ ያስቀድሳል። ለምን ስትለው ነጠላ መልበስ አይችልም ይላል። የእያንዳንዱን ተጫዋች ስምና ደሞዝ ግን ያውቃል። ያሳዝናል። ምን ጥቅም አለው ይላል እግዚአብሔር። ሰው ለስጋው ብቻ ቢሮጥ ምን ጥቅም አለው? ኢትዮጵያውያን እኮ ለዚህ ነው አሟሟቴ አሳምርልኝ ይላል። ሰውየው ንፍሮና ፍትፍት ቀረበለት። ንፍሮና ፍትፍት እየሰማችሁ ነው። ከሁለቱ አንዱን ምረጥ ተባለ። ከሁለቱ ሁለቱንም ፈለገ። ሁለቱንም መውሰድ አይቻልም። አይ አንዱ ወይ ፍትፍት ወይ ንፍሮ። ምን አለ ቀልደኛ ነው። ከንፍሮ አንድ ዘግኜ ፍትፍቱ ይሻለኛል አረ እንዲህ ነው እኮ እኛ አንድ ዘግንና ፍትፍቱ ኳስ እስከ 8 ሰዓት ያይና ቅዳሴ ካለቀ በኋላ ወይም ትምህርቱ ካለቀ በኋላ ይመጣል ለቤተክርስቲያን። አንገቱ ወዝወዝ አድርጎ ተሳልሞ ይሄድ። ከዛም ይዘግናል፣ ይሄንንም ይፈልጋል። ሁለት ነገር አይቻልም። ቅዳሴ ማስቀደስ ከፈለክ በጊዜ መተኛት አለበት። የሆነ ነገር ለማግኘት የሆነ ነገር መጣል አለበት። ዝም ብሎ እየቀለዱ መኖር አይቻልም። እንደዚህ ከመንገዱ ሲያልፍ አንገቱን ወዝውዞ ተሳልሞ ማለት አይቻልም። ማወቅ ያስፈልጋል፣ መጣል ያስፈልጋል። የብዙ ሰዎች ህይወት ይሄ ነው። አይቅርብኝ ጠንቋይ ቤት የሚሄደው ውቴቴ ይላሉ። ቤተክርስቲያንም እመቤት የሚሉ ሰዎች አሉ። እንደ ፋብሪካ ሰራተኛ በፈረቃ ክርስትናቸውን ሊያደርጉ የሚሞክሩ ሰዎች አሉ። ከዘፋኙም ጋር ፎቶ ይነሳሉ፣ ከዘማሪውም ጋር ፎቶ ይነሳሉ። በየገዳማቱ ይሄዳሉ፣ በየግሮሰሪውም አንደኞች ናቸው። ዘፈንም ያወጣሉ፣ መዝሙርም ያወርዳሉ። አይሆንም። ስለ ነፍሳችን ማሰብ አለብን፣ መጨነቅ አለብን፣ መማር አለብን። እንዴት ነው የምንሆነው? በነፍስ ከእግዚአብሔር ጋር ነው የምንኖረው ወይስ ነፍሳችን ከስጋችን ተለይታ ገሃነም ነው የምትወርደው? ምን ማለት ነው? መጀመሪያ ሁለቱን ነገሮች ላብራራ። አንዳንድ ሰዎች ይቀልዳሉ። ገሃነመ እሳት የሚባል ነገር የለም ይላሉ። ሊበሏት ያሰቧት እንደሚባለው የለም። እንደውም ጥያቄ ይጠይቁናል። እግዚአብሔር ይወድሃል ብለው ይጠይቃሉ። አዎ። እግዚአብሔር ፍቅር ነው አይደል? አዎ። እና እግዚአብሔር ከወደደ እግዚአብሔር ፍቅር ከሆነ እንዴት ገሃነመ እሳትን የሚያህል የስቃይ ቦታ ያዘጋጃል ብለህ ትገምታለህ? ይሉታል። ኧረ በጭራሽ። ይሄ ቄሶቹ የፈጠሩት ነው፣ ማስፈራሪያ ነው። እኔ ከሞትኩ በኋላ ስጋዬ ሲፈልግ አውሬ ብለው አሁን ነው መኖር ያለብኝ እንጂ ገሃነም ትገባለህ ምናምን አይሰራም ይላል። የለም በዚህ ምድር ላይ ነው ሁሉም ነገር የሚያበቃው ነው። ወደ መጽሐፍ ቅዱስ እንሂድ። ሁለት ጥቅሶችን ብቻ ነው ማነሳው። እንደዚህ ይላል። የመጀመሪያው ትንቢተ ኢሳይያስ ምዕራፍ 66 ቁጥር 24 ላይ ወጥተውም በእኔ ያመጹብኝ ይላል እግዚአብሔር። እግዚአብሔር በእውነት በሱ ላይ ከማመጽ ይጠብቃል። ወገኖች በሰው ላይ ብናመጽ ወደ እግዚአብሔር ሄደን ይቅርታ እንጠይቃለን።
በእግዚአብሔር ላይ ካመፀን ግን ማንንም ይቅርታ አንጠይቅ። ፍርዱ ከባድ። አሁን ዓለም የተበላሸው በእግዚአብሔር ላይ ማመፅ ጀመረ። በቤቱ ላይ ማመፅ ጀመረ። በክህነቱ ላይ ማመፅ ጀመረ። በሃይማኖቱ ላይ ማመፅ ጀመረ። መጥፊያው ነው ዓለም። ቤተክርስቲያንን ማንደድ፣ ካህን መግደል፣ ክርስቲያን ማሳደድ ጀመራል። በእግዚአብሔር ላይ ማመፅ የምድሩን ጨርሶ ማለት ነው። ወጥተው በእኔ ላይ ያመፁብኝ ሰዎች ሬሳቸውን ያያሉ። ትላቸው አይሞትም፣ እሳታቸው አይጠፋም፣ ለሥጋ ለባሹ ሁሉ አስጸያፊ ነገር ይሆናል። ትላቸው አያንቀላፋም፣ እሳታቸውም አይጠፋም። ይኸው ካህናቱ ሲያሳርጉ ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ከመውረድ ከመጋዝ ያድነን ይላሉ። አሜን፣ ያድነን። በእውነት የማያንቀላፋትን የማይጠፋ እሳት አለ ይላል መጽሐፍ ቅዱስ። ሰማይ ላይ እንዲህ እንደምናየው አይነት እሳት እንደምናየው አይነት ትል አለ ማለት አይደለም። የመከራውን ጽነት ለመግለጽ ነው። አንድ ሰው በማያንቀላፋትን እየተበላ በማይጠፋ እሳት እየተቃጠለ እንዴት መኖር ይችላል? ከባድ ነው። ስለዚህ የመጨረሻው ፍርድ ከባድ ነው ሲለል አለ ማለት ነው። በነፍስ ይሄ መኖሩ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም ነግሮናል። በማርቆስ ወንጌል ምዕራፍ 9 ቁጥር 27 ላይ ዓይን ብታሰናክል አውጣት፣ ትላቸው ወደማይሞትበት እሳቱ ወደማይጠፋበት ወደ ገሃነመ እሳት ከመጣል አንዲት ዓይን ኖራ ወደ መንግሥተ ሰማያት መግባት ይሻላል። አይገር? ይሄ ክርስቶስ ትምህርት ነው። ዓይን ካሰናከለችን አውጣና ጣላት ይላል። የሚደቀው በቆሙ ዓይናቸውን አውጥተው የጣሉዋል። ግን ትርጓሜው ዓይን የተባለች ሚስት ናት። ዓይን የተባለች ምንድናት? ንገሩኝ፣ ምንድነች? ሚስት። ዓይን በዓይን ትመሰላለች። በዓይን ትመሰላለች። ዓይን ሁሉን እንደምታይ ሚስትም የባሏን ሁሉን ነገር የማወቅ መብት አላት፣ ታውቃለች። ዓይን ሁሉን እንደምታይ ባል ለወላጆቹ ለእናቱ እንኳን እንዳይታይ የሚከለከለውን አካሉን ለሚስቱ ግን አይሰውራትም። ሁሉም ታያለች። ባሎች የማያሳዩት ክፍል አለ። አንዱ ደሞዝ ነው ይባላል። የወንድ ልጅ ምን አይነገርም ነው ይባላል። የሴት ልጅስ የት ነው የተስማማችሁት? ውጫሌ ላይ ለስምምነት? ይሄ ከክርስትና ውጭ ነው። የሚደበቅ ነገር የለም። ሁሉንም ታያለች። ሚስት ዓይን የተባለችው ልታሰናክል ብትሞክር ምን ብላ? ከሃይማኖት ልታስወጣ፣ ወደ ጥንቆላ፣ ወደ ክህደት፣ ወደ ጥርጥር እንሂድ ብላ ብታስገድድ፣ ዓይን ብታሰናክል ምን አድርጋት የተባለው? አውጣና ጣላት ማለት ፍታት ማለት ነው። ፍታት። እሷ ከምታሰናክል ፍታት። ሁለት ዓይን ሆነ ወደ ገሃነመ እሳት ከምትወርድ ማለት ሁለታችሁም አግብተ ትዳሬ ይሻላል ብለ ክደ እንደሚስት ወደ ገሃነመ እሳት ከምትጣል አንድ ዓይና ሆነ ወደ መንግሥተ ሰማያት መግባት ይሻላል ማለት ፈታት፣ ወደ መንግሥተ ሰማያት መግባት ይሻላል። ትርጉሙ ይሄ። ስለዚህ ትሉ የማያንቀላፋ እሳቱ የማይጠፋ ቦታ አለ ማለት ነው። ለማንም በሰማይ አይደለም። መንግሥተ ሰማያትም እንደዚሁ ነው። የኛ እድል ፈንታ የኛ ጽዋ ተርታ ገሃነመ እሳት አይደለም። እንዴት እግዚአብሔር ገሃነመ እሳትን ለሰው ያዘጋጃል የሚሉት? በጭራሽ ለሰው ልጆች ገሃነመ እሳትን አላዘጋጀም። በጭራሽ ለሰው ልጅ ሲኦልን አላዘጋጀም። እና ታዲያ ሰዎች ለምን ይገባሉ ትሉናላችሁ? ሰው ከፈቀደስ ራሴ እገባለሁ ካለስ? የሚታይ ምሳሌ ልንገራችሁ። መንግስት ብዙ ጣቢያ ብዙ ወህኒ ቤት ስለከፈተ ስለሰራ ብዙ እስር ቤቶች ስለተሰሩ የዛን መንግስት ጨካኝነት ወይም ደግነት ይገልጻል? ብቻው ንገሩኝ፣ ይገልጻል? ይሄ መንግስት ክፉ ነው ብዙ ፖሊስ ጣቢያ ከፈተ ብላችሁ ታውቃላችሁ? አይገልጽም። ወደ ጣቢያው የሚገቡ ሰዎች ምንነት ነው የመንግስትን ክፋትና ደግነት የሚገልጽ? እንደው መንገደኛ ሁሉ እየተለቀመ የሚገባ ከሆነ ችግር፣ ግን ህዝቡን የሚያውከው ለብቻ እየተሰበሰበ የሚገባ ከሆነ ጥሩ ነው። እና የገሃነመ እሳትና የሲኦል መዘጋጀት ብቻውን የእግዚአብሔር ጨካኝነት ይገልጿል?
ለምንድን ነው ገሃነመ እሳት በመዘጋጀቱ ሰዎች የሚፈሩት? እንዴ አካባቢ ላይ ፖሊስ ጣቢያ ሲከፈት የሚደነግጥ ሰው ችግር አለበት ማለት ነው። ለምን ይደነግጣል? ለምን ፖሊስ ጣቢያ ሰፈራችን ይከፈታል ይላል? ይሄ ችግር አለበት ማለት ነው። እግዚአብሔር ገሃነመ እሳትን ለምን ሰራው? ይሄ ለምንድን ነው የሚያስደነግጣቸው ሰዎች? መጽሐፍ ቅዱስ ይመልስልናል። እንደዚህ ይላል፣ በዚያን ጊዜ ይላል ክርስቶስ ከመጣ በኋላ የማቴዎስ ወንጌል ምዕራፍ 25 ላይ አንብቡት ቁጥር 41 ላይ በዚያን ጊዜ በግራው ያሉትን እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ይላቸዋል። በግራ ያሉትን ምን ይላቸዋል? ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። የዘላለም እሳት የተዘጋጀው ለማን ነበር? አልሰማችሁኝም? ለማን ነበር? ለሰይጣንና ለሰራዊቱ። እነዚህንስ በቀኝ ያሉትን እናንተ አባቴ ብሩካን ኑ ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁን መንግስት ውረሱ። በቀኝ የሚቆሙትን ያዘጋጀውላችሁን መንግስት ውረሱ ይላቸዋል። በግራ የቆሙትን ለዲያብሎስና ለሰራዊቱ ወደ ተዘጋጀው ይላቸዋል። ለምን? ዲያብሎስ ተዘጋጅቶለታል ሊቀጣ። ግን ዲያብሎስ አባቴ ነው የዲያብሎስን ሐሳብ አራምዳለሁ የሚል ሰው መቼም ልጅ የሚወርሰው የአባቱን ስለሆነ እግዚአብሔር ደግሞ ፈታኝ በርት ነው። የእውነት ፈራጅ ስለሆነ በቅን የሚፈርድ ስለሆነ አባትን ስታገለግል ስለነበረ የአባትን ርስቱ ረስ ይሏል። ማንን ነው የምናገለግለው ብሎ ቆም ብሎ ማሰብ ያስፈልጋል። ስለዚህ ገሃነመ እሳት አለ፣ የተዘጋጀው ለኛ አይደለም። የመጀመሪያው መልስ ነው። መንግስተ ሰማያትን የለም የሚሉ ሰዎች አሉ። አንድ ጥቅስ ብቻ ላሳይ ስለ መንግስተ ሰማያት ሙሉውን የሚናገረው መጽሐፍ ቅዱስ ስለ መንግስተ ሰማያት በዚህ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ነገር ግን ይላል ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይላታል። መንግስተ ሰማያት የሰው ዓይን ያላያት የሰው ጆሮ ያልሰማት በሰው ልብ ያልታሰበች እግዚአብሔር ለሚወዱት አንድም እግዚአብሔር ለሚወዳቸው እግዚአብሔርንም ለሚወዱት ያዘጋጃት ይላል። ለምንወደው ለሚወደን የተዘጋጀችው መንግስተ ሰማያት ነው። እና እየሰማን አይደለ ወይ? በሰው ጆሮ አልተሰማችም ለምን ይባላል? በሰው ዓይን አልታየችም በሰው ጆሮ አልተሰማችም ማለት ሰው ሊገልጣት ቢሞክር አይችልም። በሰማው መጠን ነው የሚገልጣት። በልቦናው አልታሰበችም። አንዳንድ ሰው በጣም አበባ የሚወድ ከሆነ ልዩ የአትክልት የአበባ ስፍራ ትመስላለች ሊል ይችላል። በመጠኑ ነው የሚገልጣት። ያያት የቀመሳት የለም ከመቤታችን ከቅድስት ድንግል ማርያም በስተቀር። ስለዚህ መንግስተ ሰማያትም አለ፣ ገሃነመ እሳትም አለ። ለዚህ ነው አባቶቻችን ሊቃውንቱ ቅዱሳን የነፍሳቸውን ነገር አስበው የዚህን ዓለም ጣጣ ትተው ወደምናነው የሄዱት በዚህ ምክንያት ነው። አንድ ከዚህ ጋር አብሮ የሚሄድ ምሳሌ ላንሳ። እውነተኛ ታሪክ ነው። እናንተ ቤታችሁ መጽሐፈ ስንክሳር ሚያዝያ 28 ቀን የተመዘገበውን ማንበብ ትችላላችሁ። አሁን ስልኮቻችንም ላይ መጽሐፈ ስንክሳርን ማንበብ እንችላለን፣ ጊዜው የቴክኖሎጂ ስለሆነ። መጽሐፈ ስንክሳር ላይ ሚያዝያ 28 ቀን አባ ሜሊዮን የሚባል ጻድቅ ያረፈበት ዕለት ነው። በረከቱ በሁላችን ላይ አድሮ ይሁን። እኛ ሚሊዮን ምንለው አባ ሜሊዮን። ይህ አባ ሜሊዮን አንድ ቀን ከገዳም የእግዚአብሔር መንፈስ እንዲወጣ ወደ ከተማ እንዲሄድ ግድ አለው ይላል እና እግዚአብሔር የሆነ ስራ ሊሰራ ሲፈልግ ሊያስተምረን ሲፈልግ በእነሱ ሕይወት አንድ የሚገለጥ ነገር መኖሩ ሲፈልግ በትእዛዝ ከገዳም እንዲወጡ ያደርጋቸዋል። ወጣና መሀል ከተማ ላይ ተገኘ። ድንገት የተገኘበት ቦታ ላይ ብዙ ሰዎች አንድ መነኩሴ ከበው ሲቀጠቅጡት ሲደበድቡት ደረሰ። መነኩሴው ባካችሁ በእግዚአብሔር እያለ ይማጸናል፣ ግን ከበው ቀጥቅጠው በሞትና በሕይወት መካከል ሳለ ደረሰ። አባቴ የእኛን ዘመን ይመስላል በእውነት። አንድ ሰው እኮ ሌባ ብሎ ከተናገረ ሁሉም ሰው ተረባርቦ ያን ሰው መጨፍጨፍ። ሌቦቹ ደግሞ እግዚአብሔር ይላቸው እናንተ ኪስ እየገቡ እናንተ ሳትቀድሟቸው እናንተ ለራሳችሁ ሌባ ብለው ይናገራሉ። ያኔ አውቶቡስ ውስጥ ያለው ሰው በሙሉ እናንተን ይጠፈጥፋል ማለት። አንድ ሰው እንኳን ቆይ እስኪ ብሎ ለማረጋገጥ ሊሞክር
እንደ ጸበል ጸዲቅ ይድረሰኝ እያለ አይኑን ልቡን ይሏል ሰው ይሆናል። ክፎች ነው ወለት ለመደብደብ አንደኞች ነው። ማጣራት የለም በለው ነው ዝም ብሎ በለው። አሁን የሆነ ሰው በዚህ በኩል ቢባረር ተከትለው ነው ነበር። ማን ነው ምንድነው ቆይጣራ የለም። መነኩሴውን ከበው ጨፈጭፉታል። አባ ሜልዮን ከገዳም ነው የወጣው። ግርማ ሞገሱ ያስፈራል። መዓዛው እና ፊቱ ላይ የተሳለው ብርሃን ያስደነግጣል። መሃላቸው ገባ። አቁሙ አላቸው። ምን ያደርጋችሁ ነው? አባታችን ይሄ ሰው ገድሎ ሲሸሽ ይዘለው ነው። አሁን ነው ሰውየውን የገደለው። ከፈለክ አስከሬኑን እናመጣለን እንችላለን። ቆይተው አላቸውና አረጋግቶ መነኩሴው ተደብድቧል፣ ከጥቅም ውጭ ሆኗል። ጎትቶ ወደ ጥግ አስጠጉትና እስኪ አስከሬኑን አምጡታል። አባ ሜልዮን ያ የሞተውን ሰው አመጡት። ይሄንን ገድሎ ሲሸሽ ነው ያገኘነው። እንደው ቢሆንስ ሰውየው ሰውን ገደለ በቃ እና ሲሸሽ አገኘነው። መቼም ያድርስ እኮ እንደው ቢሆንስ እና ይሄኛው ሰውዬ ሲሞት ያኛው ሰውዬ ይነሳል? አይነሳም። ምን ሰራው ስራ በጣም የሚያስገርም እና ለዚህ ነው አባ ሜልዮን ወደ እግዚአብሔር አመለከተ። እግዚአብሔር ጠራው ለዚህ ነው። የዚህ መነኩሴ ነፍስ ለማትረፍ የእግዚአብሔር ወዳጅ ስለነበር ለኛም ሊያስተምረን ስለፈለገ ወደ እግዚአብሔር አመለከተና ያ የሞተው ሰውዬ እንዲነሳ አደረገ። የሞተው ሰውዬ ተነሳ። አንተ የገደለ የደበደበ እንድትሞት ያደረገ ይሄ መነኩሴ ነው ብሎ ጠየቀው ይላል። አይገርም? ያ የሞተው አባቴ አይደለም፣ ይሄ መነኩሴ አይደለም። እስኪ እናንተ ብትሆኑ ነው የሚሰማችሁ? እንደዚህ እኮ ነው አይደል? ሌባ ይረሸን ብለን ከደፋነው በኋላ በስህተት ነው እንላለን። እንደቀላላ በስህተት ነው። ያሳዝናል። እና እሱ አይደለም ማለት እና ማን የገደለ? እዛ አካባቢ የሚኖር አንድ ሰው ነው። ዝርዝር ውስጥ አልገባም፣ በጣም ስለሚያሳዝን። ብዙ ወርቅ እና ብር ወደ ሩቅ ሀገር ሊሄድ ስለሆነ ባደራ ጠብቅልኝ አልኩት። ከብዙ ጊዜ በኋላ መጣውና ይሄንን ብርና ወርቅ ስጠኝ አልኩት። ብቻችንን ስለነበረ ደብድቦ ገደለኝ። አደራዬን የታስቀመጠውን አደራ ስጠኝ ስለው ደብድቦ ገደለኝ እና አስከሬኑን ተሸክሞ መንገድ ላይ ጣለው። ይሄ መነኩሴ በዛ በኩል ሲያልፍ ያንን አስከሬን ያይና ጎንበስ ብሎ ምን እንደሆነ ለማረጋገጥ ሲሞክር ነው ሰዎች መጥተው ሰውየውን ገደለው ብሎ መደብደብ የጀመሩት ማለት እንጂ እሱ አልገደለኝም አለና ተናገረ። አፈሩ ሰዎች። ከዛ በል እስከ ትንሣኤ ድረስ አሁን በዚሁ ታርፋለህ ትሞታለህ ሲለው አባቴ አለ። ያ ከሞት የተነሳ ገንዘቡን ተቀበልና ለቤተሰቦቼ ስጥልኝ እኔ ልሙት። እሺ ይሄ ከገዳም የመጣው መነኩሴ ካስነሳው በኋላ ይህንን ትእዛዝ አዘዘ። እባክህ ከዚህ ክፉ ሰው ገንዘቤን ተቀበልና ለቤተሰቦቼ ያድርስልኝ እና እኔ ልሙት አለ። እናንተ ብትሆኑ ነው ታረቁት። ምን ያህል ጥንቆች እንደሆኑ አባቶቻችን በጣም የሚገርመው። እኔ ያንተን ገንዘብ ላካፍል አልተላኩም። እኔ የተላኩት ለዚህ ስራ ብቻ። አንተ ግን እስከ ትንሣኤ ድረስ እዚሁ እረፍ። እኛ ይሄ ችሎታ አይኖርም እንጂ ችሎታ ቢኖር ብሩን ራሱ አንወስደው። ገና ሀብት ማከፋፈል ውስጥ እንገባለን። ያ ሀብት ማከፋፈል ስንጀምር ደግሞ ድብድብ ይመጣል። ሌላ ጣጣ ውስጥ ነው የምንገባው። እኔ የእናንተን ድርሻ ለማከፋፈል አልተላኩም። እስከ ትንሣኤ ድረስ ዝም ብለህ ተኛ። እኔ ገንዘብ የማከፋፍል ዳኛ አይደለሁም። እንዴት እንደናቋት ይችላል። አይደረግጡላትም። እኛ ግን በዚህ ምድር ላይ ያለነው እንበላለን፣ እንጠጣለን፣ እንሰራለን፣ ችግር የለውም። በዚህ ዓለም ላይ ያለን ብቻ የነፍሳችንን ነገር አንዘንጋው። የቀማነውን በመመለስ የበደልነውን በመካስ በሰንበት ወደ ቤተ እግዚአብሔር በመምጣት ስለ ነፍሳችን በመጨነቅ እንዴት ታደርገኝ ይሆን በማለት ነፍሳችንን እናስብ። ለሥጋው ደግሞ የምንበቃበትን መንገድ እናመቻች። ነፍሳችንን አንርሳት ነው። ከመጽሐፍ ቅዱስ አንድ ነገር ተናግሬ ትምህርቴን ላጠቃል። አንድ ታሪክ አንስቼ በመጽሐፍ ቅዱስ በጣም የሚያሳዝናችሁ የአንድ ሰው ታሪክ ተጽፏል። ሰብስቦ የበተነ ለሥጋው ማለት ነው። ሰብስቦ የበተነ ጠቅልሎ ያልጎረሰ በጣም የሚያሳዝን ሰው። የራሴ ካለ በኋላ ጠቅልሎ ያልጎረሰ ደክሞ
ወጥቶ ወርዶ ነግዶ ቆፍሮ አርሶ ሰነፍ የተባለ በጣም ደክሞ ነገርማችሁ በጣም ሰብስቦ ሰነፍ ሀብታም ሆኖ ድሃ የተባለ የጠቀለለውን ያልጎረሰ ባለጸጋ ነው ግን ድሃ ተብሏል። ታታሪ ነው ግን ሰነፍ ተብሏል። የበላተኛ ረሃብተኛ የሆነ ሰው የሚያሳዝን ታሪኩን ታውቁታላችሁ። በተደጋጋሚ ተነግሯል። በመጽሐፍ ቅዱስ ተጽፎ ተመዝግቦ የምናገኘው ታሪክ ነው። የሉቃስ ወንጌል ምዕራፍ 12 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምራቸው በምሳሌ ነገራቸው። የሰው ሕይወቱ በገንዘቡ ብዛት አይደለምና ከመጎምጀት ሁሉ ተጠበቋል። የሰው ሕይወት የሚጠበቀው ሕይወቱ ስጋው ሊተርፍ ይችላል። ሕይወቱ ግን በገንዘቡ ብዛት አይደለም፣ በሀብቱ ብዛት አይደለም፣ በዘመዱ ብዛት አይደለም፣ በስልጣኑ ብዛት አይደለም። በዚህ አይጠበቅም። አትጎምጁ፣ ከመጎምጀት ሁሉ ተጠበቁ። እኔ እግዚአብሔር ደጅ እየጠናሁት እኔ ለተለቶ ለቤተክርስቲያን እየሄዱ እኔ ምን አድርጌ ነው? እነገሌን አታያቸው? ይበላሉ፣ ይጠጣሉ፣ ይነዳሉ፣ ግን ያንተን ስም አይጠሩም አትበሉ። አትጎምጁ። የዚህ ዓለም ኑሮ ለተወሰነ ጊዜ የተሳለጠ ቢመስልም ነፍሳቸው ግን አይጠበቅም። እናንተ የሚበልጠውን ያዛችሁት ነፍሳቸውን ማትረፍ አይችሉም። እነዛ ሰዎች እንኳን ነፍሳቸውን ስጋቸውን ማትረፍ አይችሉም። የሰሩትን ሕንፃ ሁሉ ትተውት ይሄዳሉ። አይችሉም። ስጋቸውን እንኳን ማትረፍ አይችሉም በፈቃድ እግዚአብሔር ካልሆነ በስተቀር። አትጎምጁ አለ። ተሰርቆ በሚሰበሰብ ሀብት፣ ተጭበርብሮ በሚከበር ክብር፣ በሚመጣ ክብር አትጎምጁ። ወደ እግዚአብሔር በመምጣታችሁ አትዘኑ፣ አትተክዙ አለና አንድ ምሳሌ ነገራቸው። ያለ ምሳሌ አማናዊ ምሳሌ እንዲህ አለ። አንድ ባለጸጋ ሰው ነበረ። እየሰማችሁ ነው? ምን አይነት ሰው ነበረ? ባለጸጋ። ሀብታም አይደለም፣ ባለጸጋ። ሀብታምና ባለጸጋ ይለያያል። ሁሉ የተመቻቸለት ቢያርስ፣ ቢነግድ፣ ቢቆፍር የሰው መውደድ የሰው ፍቅር ያለው ገንዘብ ብቻ አይደለም፣ ሁሉ ነገር የተመቻቸለት ባለጸጋ ሰው ነበረ። አንድ ቀን ወደ እርሻው ሄደ። እርሻው ፍሬያማ ሆነችለት። እጅግ በጣም ተደሰተ። እንዲህ አለ፣ ፍሬን የማከማችበት ስፍራ አጥቻለሁ፣ ምን ላድርግ ብሎ በልቡ አሰበ። ባለው ላይ ተጨመረለት። እርሻው ፍሬያማ ሆነችለት። ምን ላድርግ? እጅግ በጣም ብዙ ፍሬ አለኝ፣ ብዙ ዘር፣ ብዙ ምርት አለኝ፣ ይሄ ሁሉ የታደርገዋለሁ ብሎ በልቡ አሰበ፣ ተጨነቀ። እንዲህ አደርጋለሁ አለ፣ ጎተራዬን አፍርሼ ሌላ የሚበልጥ ጎተራ ሰራለሁ፣ በዚያም ፍሬንና በረከቴን አከማቻለሁ። ከዛ በኋላስ ነፍሴን እንዲህ እላታለሁ። ምን አብለው አሳር ወልባሉ ነፍሴን እንዲህ እላታለሁ፣ አንቺ ነፍሴ ከዚህ በኋላ ጠጪ፣ እረፊ፣ ለብዙ ዘመን የሚበቃውን በረከት ሰብስቤልሻለሁ እላታለሁ። ደስ አለው፣ ዞር አለ፣ ወደ ቤቱ ሄደ፣ አረፍ አለ። ጠዋት ወደ ተግባር ሊሄድ ነው። ሌሊት ላይ የእግዚአብሔር መልአክ መጣ። አንተ ሰነፍ አለ። አይገርም? ያን ሁሉ ሰርቶ ያን ሁሉ ደክሞ በመበያው ሰዓት በተናገራት ንግግር አንተ ሰነፍ፣ ከዚህ በኋላ ነፍስህን ካንተ ሊወስዷት በዚህች ሌሊት ይሻሉ። ይሄ የሰበሰብከው ለማን ይሆናል? የተናገርከውንስ መቼ ትፈጽመዋለህ? ዛሬ ነፍስ ከስጋ ትለያለች። ኢትዮጵያውያን የሚለምኑት ልመና አለ። አንዱ ልመና ምንድን ነው? ከድንገተኛ ሞት ከመቅሰፍት ሰውረኝ፣ ወጥቶ ከመቅረት አድነኝ። አሜናቱም መጣው ብሎ ጠዋት ወጥቶ መቅረት፣ ከሰዓት ምሳ እዚህ ነኝ ብሎ መቅረት፣ ወጥቶ ከመቅረት አድነኝ ይላል። ከባድ ልመና። ፈጣሪ አደራ ከድንገተኛ ሞት ከመቅሰፍት፣ የቀማሁትን ሳልመልስ የበደልኩትን ሳልክስ ቅዱስ ሥጋህን ክቡር ደምህን ሳልቀበል ምን አደርግልሃለሁ ብመጣ? አደራህን አሟሟቴን አሳምርልኝ። አያችሁ፣ ለነፍስ ማሰብ ይሄ እንጂ እዚህ መተን ስለ ደሞዛችን ብቻ ጠይቀን መሄድ የለብን። ስለ እድገታችን ብቻ ጠይቀን መሄድ የለብን። እሱማ የማይለምኑትም እኮ ይበላል። እዚህ መተን መክሰር የለብንም። ስለ ነፍሳችን የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች
በእግዚአብሔር ዘንድ ባለጸጋ ያልሆነ እንዲሁ ነው አለ ይላል። ይሄ ሰው መሰረታዊ ስህተቶቹ በጣም በሚያሳዝን መልኩ 4 ናቸው። ይሄን ነግሬያችሁ አጠቃልላለሁ። እናንተ አንብቡት። ስንት ስህተቶችን ተሳስቷል? 4 መሰረታዊ ስህተቶችን ተሳስቷል። ሀብታም ነው፣ ባለጸጋ ነው። የመጀመሪያ ስህተቱ ሲሰጠው መጨነቁ ነው። ተጨነቀ። እርሻው ፍሬያማ ሆነችለት፣ ግን ተጨነቀ። ይሄን ሁሉ የት አደርገዋለሁ? ዛሬም እኮ ብዙዎቹ ይጨነቃሉ። አንዳንዶቹ የሚለብሱት ስለሌላቸው ሰው ፊት መቅረብ እያሳፈራቸው ይጨነቃሉ። አንዳንዶቹ የሚለብሱት በስቶባቸው ቁምሳጥኑን ከፍተው ቆመው ይጨነቃሉ። የቱን ልልበሰው? ይሄን ትላንት ለብሼዋለሁ፣ ይሄን ትላንት አድርጌዋለሁ፣ ጭንቅ እባክሽ እስኪ ነይና ምረጭልኝ ይላል። አቤት ጭንቀት! ተሰጥቷቸው የሚጨነቁ ነው። ተሰጥቶት ተጨነቀ። ከእግዚአብሔር ጋር የሚሰራ ቢሆንስ አይጨነቅም። የእግዚአብሔር አጋፋሪ ነው። የተሰጠውን ይሰጣል፣ የተሰጠውን ያካፍላል። አምላኬ አመሰግንሃለሁ ብሎ ከእግዚአብሔር ጋር ስለሚሰራ አይጨነቅም። የፈለገ ነገር ቢመጣ አይጨነቅም። ብርቁ ድንቁ አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ ስለሚል የመጀመሪያው ጭንቀቱ እሱ ነው። አንዳንዶች ትዳር ሲሰጣቸው ይጨነቃሉ፣ ልጅ ሲሰጣቸው ይጨነቃሉ፣ ባለስልጣን ሲሲዩ ይጨነቃሉ። ስራ ሳይኖራቸው ቤተክርስቲያን ይመጡ ነበር። ስራ ሲሰጣቸው ግን አይመጡም። ለምን ሲባሉ አሁንማ ስራው፣ እቁሙ፣ ትዳሩ፣ ልጁ ይላሉ። ምን እያሉት ነው? በተዘዋዋሪ እግዚአብሔር አንተ ልጅ ባሰጠኝ ኖሮ አልጠፋም ነበር፣ ስለዚህ ልጅን ውሰደው እያሉ ነው። ይሄን ስልጣን ባሰጠኝ ኖሮ እኮ ቤተክርስቲያን አልቀርም ነበር፣ አሁንማ ውሰደው እያሉ። ይሄን ሱቅ ባልከፍት ኖሮ አልቀርም ነበር፣ ስለዚህ ሱቄን አቃጥለው እያሉ። ሲሰጠው ሰው ይጨነቃል። በእግሩ ቤተክርስቲያን ይመጣ የነበረ መኪና ሲሰጠው እንዴት ይቀራል? እንደውም ጎረቤቱን ይዞ ይመጣል እንጂ። ይኸው ሲሰጣቸው ይጨነቋል። ሁለተኛ የዚህ ሰው ችግር ከማፍረስ መጀመሩ። ምንድን ነው ያለው? እህሌን የማከማችበት ቦታ የለኝም፣ አሮጌውን ጎተራዬን አፈርሰዋለሁ። አይገርም? ሳያፈርስ መስራት ይችላል። አፍርሰው መስራት ይፈልጋሉ። የአፍሪካውያን ችግር ይሄ ማፍረስ፣ አዲስ ነገር ለማግኘት አሮጌውን መናድ። ኤቢሲዲ የቆጠሩ ሰዎች ግዕዝ የሞተ ቋንቋ ነው ይላሉ። ችግር የለውም እኮ ግዕዙን ኤቢሲዲውን እንዲያውቁት። የሆነ ነገር አሁን ጥሩ ራት ሲጠሩና ጥሩ ልብስ ሲለብሱ አንገታቸው ላይ ያለውን መስቀል ይበጥሱታል። ይሄ አብሮ አይደለም። ከማፍረስ ይጀምራል። ከማፍረስ መጀመሩ ሁለተኛ ስህተቱ። ሶስተኛ የዚህ ሰው ስህተቱ ነፍስ ጎተራ ውስጥ በተከማቸ ስንዴ ምትረካ መሰለ። ስንዴውን ጎተራ ውስጥ አከማቻለሁ አለ። ከዛስ ነፍሴ ሆይ ለብዙ ዘመን የተከማቸ እህል አለልሽ፣ ከዚህ በኋላ ቢይ ጠጪ እረፊ ይላል። ነፍሱ ጎተራ ውስጥ በተከማቸ ስንዴ ባንክ ቤት ባለ ገንዘብ አትረካ። ነፍስ ምትረካው በምትሰሙት ቃል እግዚአብሔር፣ በሚቀደሰው ቅዳሴ ነው፣ በምትጠጡት የቅዳሴ ጠበል፣ በምትቀበሉ ስጋና ደም። የነፍስ እርካታዋ ይሄ። እዚህ ቦታ የተገኘውን እርካታ የትም አታገኙት። የሚሰማችሁ ስሜት አለ ቃል እግዚአብሔር ሲነገር፣ የትም የነፍስ ምግቧ መጠጧ ቃል እግዚአብሔር። የመጨረሻ የዚህ ሰው ችግሩ ምንድነው? ነፍሱን ምንድነው ያላት? ለብዙ ዘመን የሚበቃሽ። ብዙ ዘመን የሚያኖር ማን ነው? አያችሁ፣ እሱ ግን እድሜውን ቋጥሮ የያዘ እስኪመስለው ከዚህ በኋላ ለእድሜ ልክ የሚበቃኝን አከማችቻለሁ። አንዳንዶች እንደዚህ ነን አይደል? በቃ ከዚህ በኋላ ምን እፈልጋለሁ? ግንዴን ሳልንተራስ ይሄን እየበላው ኖራለሁ የሚልሰዋል። በዚህ ምድር ባለ ሀብት ነፍሳችን አትጠበቅ። የእድሜ ባለጸጋ መሆን የሚቻለው በእግዚአብሔር ብቻ። በዚህ ችግር ሰነፍ ተባለ። ምን ይበቀው ለሰብ ለእመ ኩሎ ዓለመ ረባ ወነፍሶ ሀቡላ። የሰው ልጅ ነፍሱን እየጎዳ ስጋውን ቢያደልብ ምን ጥቅም አለው? ለነፍሳችን እናስብ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እግዚአብሔር ይመስገን። ከፍ አድርጉና እግዚአብሔርን አመስግኑት። ምን ትበቆ ለሰብ ለእመ ኩሎ ዓለመ ረባ ወነፍሶ ሀቡለ። ለሰው ልጅ ነፍሱን ቢያጎድል በስጋው ቢጠቀም በስጋው ብዙ ነገር ቢያገኝ ምን ዋጋ አለው በሚል የማርቆስ ወንጌል ምዕራፍ 8 ቁጥር 37 ላይ ያለውን ኃይለ ቃል መነሻ አድርገው
በሚገባ አመስግኑልን። በእውነት በደንብ አስተምረውናል። ከፍ አድርጉና አመስግኗቸው። የአገልግሎት ዘመናቸውን አምላካችን በእድሜ በጸጋ ይጠብቅልን። ከፍ አድርጋቸው አመስግኗቸው።